ክፍያ የሚፈጸመው በሁለት ተቋማት ነው፣ በንግድ ባንክና በቴሌብር። ከነዚህ ውጪ ክፍያ መከፍሉባቸው ተቋማቶች የሉ። ስለዚህ እዚህኛው ላይ አሁን እዚህ ጋር አንድ ላይ ነው ያደረጋቸው። ንግድ ባንክ ቴሌብርም አንድ ላይ ናቸው። ከሁለቱ አንዱ ላይ መክፈል ብትፈልጉ ያው እዚህኛው ላይ ክሊክ ካደረጋችሁ በኋላ ፕሮሲድ ቱ ፔመንት ነው የምትሉት። ሰላም ዩቲዩብ ፋሚሊ ኑሬ ነኝ። በዛሬው ቪዲዮ ስለ ኖርማል ማለት ነው ወይም ደግሞ መደበኛ ፓስፖርት ቀጠሮ እንዴት ነው የሚያዘው የሚለውን ብዙዎቻችሁ ከዚህ በፊት የሰራሁት ስለ አርጀንት ፓስፖርት ነበር። ብዙዎቻችሁ ጠይቃችሁኛል። መደበኛው ስራልኝ ብላችሁ በጠይቃችሁኝ መሰረት ዛሬ መደበኛ ፓስፖርት እንዴት ቀጠሮ ማስያዝ ይቻላል የሚለውን በአዲሱ በኢፖርታል በኢሚግሬሽን ዌብሳይት ማለት ነው በአዲሱ ዌብሳይት የምሰራላችሁ ይሆናል። ቪዲዮን እስከ መጨረሻ ተከታተሉኝ። ቀጥታ ወደ ዌብሳይቱ እንሄዳለን። ያው ዌብሳይቱ በነገራችን ላይ ቀጥታ ጉግል ላይ www.immigration.gov.et እቺን ዌብሳይት ጉግል ላይ ሲጽፏት ቀጥታ ወደዚህ ነው የሚያመጣችሁ። ወደዚህ ካመጣችሁ በኋላ ሁለት ነገሮች ነው ያሉት። ሎጊን አለ፣ ሁለተኛው ደግሞ ሬጂስተር ነው። አንድ ሰው አዲስ ፓስፖርት የሚያመለክት ሰው ከሆነ ወደዚህ ዌብሳይት ለመጀመሪያ ጊዜ ጆይን ያደረገ ሰው ከሆነ ያው መጀመሪያ ሬጂስተር ያደርጋል። ሬጂስተር ካደረገ በኋላ ሎጊን ያደርጋል ማለት ነው። ስለዚህ ቀጥታ አሁን ወደ ሬጂስተር ወደ ማድረግ እንሄዳለን ማለት ነው። ያው ሬጂስተር ከማድረጋችን በፊት በነገራችን ላይ አንድ ነገር ክሊር ማድረግ ያለብኝ ነገር አለ። ምንድነው እሱም ብዙዎቻችሁ ጠይቃችሁኛል። አንድ ማወቅ ያለባችሁ ነገር በአሁኑ ሰዓት ኢሚግሬሽን ሁለት ዌብሳይት ነው ያለው። የመጀመሪያው አዲሱ ዌብሳይት ነው። ይሄ አዲሱ ዌብሳይት www.immigration.gov.et ይሄ አዲሱ ዌብሳይት። ይሄ ዌብሳይት ፓስፖርት ቀጠሮ ካስያዛችሁ በኋላ አሻራ የምትሰጡት ጎተራ ሄዳችሁ ነው። ሁለተኛው ደግሞ የድሮ ማለት ነው። የድሮ ዌብሳይት ላሳያችሁ። ይሄው እዚህ ጋር ከላይ አስቀምጫለሁ። እቺ ማለት ይሄ ዌብሳይት ብዙ ሰው ያውቀዋል። በምንድን ነው የምትለዩት? የድሮ ዌብሳይት ላይ እዚህ ጋር ካያችሁት ከላይ በትልቁ ICS ኢሚግሬሽን ዜግነት አገልግሎት የሚል አለ። እንደዚህ አይነት ፎርም እጃችሁ ላይ ከያዛችሁ በነገራችን ላይ ይሄ በአዲሱ ሳይሆን በድሮ በአሮጌ ዌብሳይት ነው የሞላችሁት ማለት ነው። ስለዚህ ይሄ ዌብሳይቱ ደግሞ www.ethiopianpassportservice.gov.et ነው። ይሄ የድሮ ዌብሳይት ነው። በነገራችን ላይ በዚህኛው ዌብሳይት አፕላይ አድርጋችሁ ለአሻራ ጎተራ መሄድ የለባችሁ። መሄድ ያለባችሁ የድሮ ኢሚግሬሽን ኦፊስ የት ነው? ጥቁር አንበሳ ማለት ነው። መሄድ ያለባችሁ ጥቁር አንበሳ ነው። ስለዚህ የዩቲዩብ ቻናሌ ፋሚሊዎች ሰው ትንሽ ግራ እየተጋባ ስለሆነ ይሄን እየነገርኳችሁ ያሉ። ስለዚህ አፕላይ ስታደርጉ በኢፖርታል ነው ወይስ በድሮው ነው የሚለው መለየት አለባችሁ ማለት ነው። ኢቭን ሰዎች አፕላይ አድርገው ቢሰጧችሁ ወረቀቱን መለየት ትችላላችሁ። በምን ትለዩታላችሁ? ወረቀቶቹ ላሳያችሁ። ለምሳሌ እሺ እዚህ ጋር እንደምታዩት ነው የድሮ። በነገራችን ላይ ቪዲዮ ላይ ስቀርጸው አንዳንድ ቦታ ላይ ብለር ካረኩት ያው ፖሊሲ ነው፣ የዩቲዩብ ፖሊሲ ነው። ዩቲዩብ ቪዲዮን እንዳያነሳው ነው። አንዳንድ ቦታ ላይ ብለር አረጋዋለሁ ማለት ነው። ስለዚህ አሁን ይሄ እዚህ ጋር ካያችሁት ከላይ አሮጌው ነው። ይሄ እንደዚህ አይነት ፎርም ከተሰጣችሁ ይሄ ማለት በድሮ በኢሚግሬሽን ዌብሳይት የተሞላ ነው ማለት ነው። ያ ዌብሳይት ደግሞ የትኛው ነው የሚለው ዌብሳይቱ ይሄ ነው ማለት ነው። ስለዚህ በዚህ ዌብሳይት www.ethiopianpassportservice.gov.et በዚህ ዌብሳይት ከተሞላላችሁ አሁን እንዳሳየዋችሁ የሚመጣላችሁ ወረቀት እንደዚህ አይነት ወረቀት። ስለዚህ እንደዚህ አይነት ወረቀት ከተሰጣችሁ ቀጥታ የምትሄዱት ጎተራ ሳይሆን ጥቁር አንበሳ የሚገኘው ኢሚግሬሽን ኦፊስ ነው የምትሄዱት። ይሄንን አንድ መያዝ አለባችሁ። ሁለተኛ ደግሞ ይሄ ነው። እንደዚህ አይነት ዶክመንት ከመጣላችሁ እዚህ ጋር እንደምታዩት ከላይ ካያችሁት ICS ሚል ሎጎ የለውም፣ ነጭ ወረቀት ማለት ነው። እንደዚህ አይነት ወረቀት ከመጣላችሁ ደግሞ የት ነው የምትሄዱት? ቀጥታ ጎተራ ነው ማለት ነው። ስለዚህ እነዚህ ሁለት ነገሮችን በጣም ማወቅ መቻል አለባችሁ። እንደዚህ አይነት ፎርም ከመጣላችሁ እንደነገርኳችሁ እቺኛዋን ወረቀት ይዘው ጥቁር አንበሳ መሄዱ ስላሉ ነው። በነገራችን ላይ በጣም ብዙዎች በቴሌግራም እያወሩኝ ስለሆነ ነው። ስለዚህ እቺን ወረቀት ይዛችሁ ጥቁር አንበሳ መሄድ የለባችሁ። ብትሄዱ ማያስተናግዷችሁ። ይሄን ወረቀት ይዛችሁ መሄድ ያለባችሁ ጎተራ ነው ማለት ነው። ስለዚህ እቺኛዋ ወረቀት ደግሞ የምትመጣላችሁ የትኛው ዌብሳይት ላይ ከሆነ ነው? እዚህ ጋር በፖርታሉ ማለት ነው። በዚህኛው ዌብሳይት ማለት ነው www.immigration.gov.et በዚህኛው ዌብሳይት አፕላይ ከተደረገላችሁ አሁን ያሳየኋችሁ ወረቀት ነው ሊመጣላችሁ ማለት ነው። ስለዚህ ይሄንን ነገር በደንብ አድርጋችሁ አንደርስታንድ ማድረግ መቻል አለባችሁ። ስለዚህ አሁን ይሄንን ነገር ክሊክ ከሆነላችሁ ቀጥታ ሬጂስተር ወደ ማድረግ እንሄዳለን። ያው እዛ ስትሄዱ በነገራችን ላይ በአሁኑ ሰዓት የበፊቱ የ5 ዓመት ያገለግል የነበረው ፓስፖርት ሙሉ በሙሉ ተቀይሯል ማለት ነው። ስለዚህ በአሁኑ ሰዓት እጃችሁ ላይ የሚገባው ፓስፖርት የሚያገለግለው ለ10 ዓመት ነው ማለት ነው። ቀጥታ ስለዚህ ምን እናደርጋለን? አሁን ሬጂስተር እለዋለሁ። ሬጂስተር ካልኩት በኋላ ያው እዚህ ጋር አይደንቲፊኬሽን ታይፕ የሚለውን እኔ በነገራችን ላይ አይደንቲፊኬሽን ታይፕ የሚለው ነገር እዚህ ጋር ስላለው ነገር ትንሽ ክሊር ላድርግላችሁ። ስለዚህ አንድ ሰው ፓስፖርት አፕላይ ሲያደርግ እነዚህ ከሶስቱ ውጪ ሊል አይችልም። አብዛኛው ኢትዮጵያዊ ማለት ኢትዮጵያ የሆነ ሰው ነው ያልኩት። በነገራችን ላይ የመጀመሪያው ሊለው የሚችለው ገቨርንመንት አይደንቲፊኬሽን ነምበር ነው። ይሄ በነገራችን ላይ ገቨርንመንት አይደንቲፊኬሽን ነምበር ማለት ከመንግስት ጋር የተሰጠ ልዩ መለያ ቁጥር ማለት ነው። ለምሳሌ እንደ ብሔራዊ መታወቂያ፣ ናሽናል አይዲ
ቁጥር ሊሆን ይችላል ማለት ነው። የቀበሌ መታወቂያም ሊሆን ይችላል። ስለዚህ እንደዚህ አይነት ነገር ከሆነ ገቨርንመንት አይደንቲፊኬሽን ነምበር እንለዋለን። ሁለተኛው ደግሞ ኢትዮጵያን ፓስፖርት የምንለው ለምሳሌ አንድ ሰው ፓስፖርት ኖሮት ፓስፖርቱ የሚያሳድስ ከሆነ ኢትዮጵያን ፓስፖርት ማለት ትችላላችሁ። ለምሳሌ ኢትዮጵያን ፓስፖርት ብላችሁ የፓስፖርቱን ቁጥር እዚህ ጽፋችሁ ከዛ በኋላ የተሰጠበት ቀንና ኤክስፓየር የሚያደርግበትን ቀን ጽፋችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ማለት ያለባችሁ ምንድነው ገቨርንመንት አይደንቲፊኬሽን ነምበር ነው። ይሄ ፓስፖርት ለሌለው ሰው አዲስ ለሆነ ሰው ፓስፖርት አፕላይ የሚያደርግ ሰው ማለት ያለበት ገቨርንመንት አይደንቲፊኬሽን ነምበር ነው። ያ ማለት እኛ መታወቂያ ሊሰጠን የሚችለው መንግስት ነው። ቀበሌ ሊሆን ይችላል፣ የቀበሌ መታወቂያ ሊሆን ይችላል፣ ናሽናል አይዲ ሊሆን ይችላል። እነዚህ ነገሮች ከመንግስት አካል የሚሰጡን መለያ ቁጥሮች ስለሆኑ የነዛን መለያ ቁጥር እዚህ ጋር እናስገባለን። የናሽናል አይዲም ሊሆን ይችላል፣ የቀበሌ መታወቂያ ሊሆን ይችላል። እዚህ ጋር ትጽፋላችሁ። ይሄን ስል ማለት ነው የቀበሌ መታወቂያ ለምሳሌ እዚህ ጋር አንድ ሰው ናሽናል አይዲን ጽፎ አፕሎድ በሚያደርግበት ጊዜ ዶክመንት አፕሎድ አድርግ ሲለው ናሽናል አይዲ አፕሎድ ማድረግ ይችላል እያልኩ አይደለም። እዛ ጋር ዶክመንት አፕሎድ የምታደርጉበት ቦታ ላይ የቀበሌ መታወቂያ ግዴታ ነው፣ ማንዳቶሪ ነው። እዚህ ፎርሙ ስትሞሉ ናሽናል አይዲ ግን ኦፕሽናል ነው ማለት ነው፣ ግዴታ አይደለም። አፕሎድ ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። ስለዚህ አብዛኞቻችሁ የምትሉት ምንድነው ገቨርንመንት አይደንቲፊኬሽን ነምበር ነው። እዚህ ጋር ያለው ኦሪጂን አይዲ ምናምን የሚል ነገር አለ። ይሄ ኦሪጂን አይዲ በነገራችን ላይ የኢትዮጵያ ዝርያ ላላቸው ነገር ግን የውጭ ዜግነት ለያዙ ግለሰቦች የሚሰጥ ልዩ መታወቂያ ካርድ ነው። ለምሳሌ አንድ ሰው ዲቪ ደርሶት አሜሪካ ቢሄድና ከዛ በኋላ እዛ ሲቲዝን ቢሆን ኢትዮጵያ ሲመጣ ለነሱ የሚሰጣቸው መለያ አይዲ ያለች ማለት መለያ አይዲ ያለች ለነሱ የሚሰጣቸው አይዲ ያለች። ስለዚህ እንደዚህ አይነት ሰው አፕላይ ማድረግ ቢፈልግ ኦሪጂን አይዲ ነው የሚለው። እዚህ ጋር ያለው ነገር ደግሞ ሬዚደንት አይደንቲፊኬሽን ነምበር ነው። ሬዚደንት አይደንቲፊኬሽን ነምበር ማለት ምን ማለት ነው? በኢትዮጵያ ውስጥ በህጋዊ መንገድ ለሚኖሩ ነገር ግን ዜጋ ላልሆኑ ማለት ዜጋ ላልሆኑ የውጭ ዜጎች ሊሰጥ የሚችል የነዋሪነት ማረጋገጫ ቁጥር ነው። ስለዚህ እንደዚህ አይነት ሰዎች ከሆኑ ይሄን ይመርጣሉ ማለት ነው። ስለዚህ አሁን እያልኳችሁ ያለሁት ነገር ሬዚደንትን ብትሉት ገቨርንመንትን ብትሉት ችግር የለው። ዋናው ዶክመንታችሁ ስማችሁ ምናምን በስትክክል መሙላታችሁ ነው የሚጠበቀው ማለት ነው። ግን እዚህ ጋር ያለው ነገር ትንሽ ሰው ግራ ስለሚያጋባው ነው። ስለዚህ አንድ ኢትዮጵያዊ የኢትዮጵያ ዜጋ የሆነ ሰው ይሄን ፓስፖርት አፕላይ በሚያደርግበት ጊዜ ማለት ያለበት ምንድነው ወይ ገቨርንመንት አይደንቲፊኬሽን ነምበር ነው፣ ካልሆነ ደግሞ ያ ሰውዬ ፓስፖርት ካለው ደግሞ ኢትዮጵያን ፓስፖርት ነው የሚለው ማለት ነው። ከዚህ ውጪ ሊሆን አይችልም። ስለዚህ አሁን እኛ ገቨርንመንት አይደንቲፊኬሽን ነምበር የሚለው ላይ እናደርጋለን። ከዛ በኋላ የመታወቂያ ቁጥራችሁ ላይ መታወቂያ ቁጥራችሁ የክፍለ ሀገርም ሊሆን ይችላል፣ የአዲስ አበባም ሊሆን ይችላል። እዛ ላይ ያለችውን ቁጥር እዚህ ጋር ትጽፉታላችሁ ማለት። ከዛ በኋላ እሱን ከጻፋችሁ በኋላ እዚህ ጋር እንደምታዩት ስማችሁን እዚህ ጋር በእንግሊዝኛ ጽፋላችሁ፣ እዚህ ጋር በአማርኛ ጽፋላችሁ። ፎርሙ ላይ ካያችሁት ለምሳሌ አሁን እዚህ ጋር አይደንቲፊኬሽን ነምበር ብሎ ስታር አድርጎበታል። ቀይ ስታር አለ። ቀይ ስታር ያለበት ነገር ማንዳቶሪ ነው፣ ግዴታ ማለት ነው፣ ኦፕሽናል አይደለም። ስለዚህ ቀይ የተደረገውን ነገር መዝለል የለባችሁ፣ ሙሉን በስትክክል መሙላት መቻል አለባችሁ ማለት ነው። ለምሳሌ አሁን እዚህ ጋር ስትወርዱ በርዝ ዴት የሚለው ጋር ስታር አለው፣ ግዴታ ነው ይሄ። በርዝ ሰርተፊኬት ነምበር የሚለው ላይ ለምሳሌ የበርዝ ሰርተፊኬት ነምበር የልደት ካርዳችሁ ላይ ያለችዋን ቁጥር ማለት ነው እዚህ ጋር መጻፍም አለ መጻፍም ትችላላችሁ። ባትጽፉትም ችግር የለውም። ካያችሁት ኦፕሽናል ነው፣ ስታር የለውም ማለት ነው። ናሽናሊቲ ታች ስትወርዱ ደግሞ እዚህ ጋር እንደምታዩት ኢሜል ጋር ማለት ነው። ለምሳሌ አሁን ኢሜል ላይ ስታር የለውም ማለት ኢሜል መሙላትም አለ መሙላትም ትችላላችሁ፣ ግዴታ አይደለም ማለት። ለምሳሌ ኢሜል የሌለው ሰው ኢሜል መዝለል ይችላል፣ ኢሜል ቢለውን መዝለል ይችላል ማለት። ስለዚህ እነዚህ ነገሮች ማወቅ አለባችሁ። ስለዚህ አሁን እኔ ምን አደርጋለሁ? የምሞላለት ሰው መታወቂያ ላይ ያለውን ቁጥር አይደንቲፊኬሽን ነምበር እሞላለታለሁ ማለት ነው። ጽፌዋለሁ። ጥሩ ከጻፉት በኋላ ቀጥታ ማድረገው ምንድነው እዚህ ጋር ሰርች የምትለው ላይ ክሊክ ታደርጋላችሁ። ቫሊዴት ስለማድረግ ስላለበት ማለት ነው። ሰርች ትሉታላችሁ። ሰርች ካላችሁት በኋላ ያው እዚህ ጋር እንደምታዩት ሰርች ሰክሰስፉል ይላል። እንደዛ ካለ ተቀብለዋል ማለት ነው። ትተውታላችሁ። እዚህ ጋር ያለ ቁጥር ብትሳሳቱና ማስተካከል ብትፈልጉ እኛን ሪሴት ነው የምትሉት። ሪሴት ብላችሁ ታስተካክሉታላችሁ ማለት። ቀጥታ አሁን ወደ ስሙ እንሄዳለን። ስሙን ስንሞላ ያው ስማችሁ ስትሞሉ ስማችሁ ባይዘይ በቻላችሁት ልክ አንድ አይነት መሆን አለበት። በተለይ የቀበሌ መታወቂያችሁ እና እዚህ ጋር የምትሞሉት አንድ አይነት መሆን መቻል አለበት። መታወቂያችሁ የክፍለ ሀገር የሚሆን የአዲስ አበባ እዚህ ጋር የምትሞሉት ተመሳሳይ መሆን አለበት። አንዳንዴ የእድሜ ስህተት ምናምን ሊኖር ይችላል። እንደዛ አይነት ነገር ካለ ለምሳሌ ናሽናል አይዲያችሁ ላይ ያለው የእድሜ ወይም ከመታወቂያችሁ ጋር ያለው ባይመሳሰል የሆነች ቁጥር ልዩነት ካለው ችግር የለው። በዋናነት ግን የልደት በርዝ ሰርተፊኬታችሁ የቀበሌ መታወቂያችሁና እዚህ ጋር የምትሞሉት ነገር ብችሉ አንድ አይነት ብታረጉት ሞር የተሻለ ነው ማለት ነው። ስለዚህ አሁን ቀጥታ ስሙን ወደ መሙላት እንሄዳለን ማለት ነው። እዚህ ጋር እንደምታዩት ነው ስሙን ጽፍ ያለው ሙሉን እዚህ ጋር በእንግሊዝኛ ጽፍ ያለው እዚህ ጋር በአማርኛ ጽፍ ያለው እዚህ ጋር ቅድም እንዳልኳችሁ ቀይ ያለበት ስታር አለበት። ግዴታ ይሄ መሙላት አለባችሁ ማለት ነው። ከዛ በኋላ ስም ከጨረስን በኋላ ቀጥታ የምንሄደው ወዴት ነው? ወደ በርዝ ዴት ነው። የተወለደበትን ቀን መታወቂያችሁ ላይ አይታችሁ እዚህ ጋር የካላንደር ምልክት አለች፣ እሷ ላይ ክሊክ አድርጋችሁ ትገባላችሁ። ከዛ በኋላ እዚህ ጋር ከገባችሁ በኋላ ከፈለጋችሁ በኢትዮጵያ አለ፣ ከፈለጋችሁ ደግሞ በግሪጎሪያን አለ። በኢትዮጵያ ከሆነ የምታውቁት እዚህ ኢትዮጵያ የሚለው ላይ አድርጋችሁ ትሞላላችሁ። ከዛ በኋላ እዚህ ጋር ዲኬድ የሚለውን እንደዚህ
እንደዚህ እያረጋችሁ በ1990ዎቹ የተወለደ ሰው ካለ በ2000 የተወለደ ሰው ካለ እንዲህ እያረጋችሁ ትቀይራላችሁ። አመቱ እዚህ ጋር አለ፣ ወሩ እዚህ ጋር አለ። ስለዚህ ከፈለጋችሁ በኢትዮጵያ ከፈለጋችሁ በግሪጎሪያን ትሞላላችሁ። እኔ አሁን በግሪጎሪያን ላድርገውና ልሙላለት። ስለዚህ አሁን የተወለደው ፈረንጆች በ2003 ስለሆነ እዚህ ጋር ዲኬድ የሚለው ጋር 2000 የምትለዋ ላይ እነካታለሁ። እናንተ ለምሳሌ በ1990 የተወለዳችሁ ካላችሁ እዚህ ጋር 1990 የሚለው ላይ ክሊክ ስታደርጉ ይሄው የ90ዎቹን ያመጣላችኋል ማለት ነው። ስለዚህ በ2000 ከፈለጋችሁ ደግሞ 2000 የሚለው ላይ ክሊክ ታደርጋላችሁ። ስለዚህ አሁን እንደነገርኳችሁ ልጁ የተወለደ በ2003 ነው። 2003 ላይ አረጋለሁ። የተወለደበት ወር አፕሪል ነው። እዚህ ጋር አፕሪል የሚለውን አረጋለሁ። በቀን 2 ነው። እዚህ ጋር ትመጡና ቀን 2 ብላችሁ ታስገባላችሁ። ስለዚህ እዚህ ጋር በቀን 2 አፕሪል 4ኛ ወር 2003 ብሎ አስገብቷል። ከዛ በኋላ አክሰፕት ነው የምትሉት። አክሰፕት ካላችሁት በኋላ እዚህ ጋር እድሜው ራሱ ያወጣል ማለት ካልኩሌት አድርጎ ያወጣል። በኢትዮጵያ ራሱ ቀይሮ ያስቀምጥላችኋል። እዚህ ጋር በኢትዮጵያ ያስቀምጥላችኋል። እዚህ ጋር ደግሞ በግሪጎሪያን ያስቀምጥላችኋል። ቀጣይ የምታስገቡት ምንድነው በርዝ ሰርተፊኬት ነው። እዚህ ጋር እንደነገርኳችሁ የልደት ካርዳችሁ ላይ ከላይ ጫፍ ላይ ያለች ቁጥር አለች። እሷን ቁጥር ባታስገቡም ችግር የለውም፣ ብታስገቡም የሚጨምረው ነገር የለም ማለት ነው። ስለዚህ ከፈለጋችሁ የልደት በርዝ ሰርተፊኬት ነበር ማስገባት ትችላላችሁ፣ ካልሆነ መተው ትችላላችሁ። ይሄን ያልኳችሁ ለምንድነው እዚህ ጋር ስታር የለውም። ስታር የሌለው ነገር መዝለል ይቻላል። በርዝ ሰርተፊኬት ነበር ማለት ነው 16 ነው። ሲስተሙ ግን እያለ ያለው ሚኒመም 17 ነው መሆን ያለበት እያለ ነው። እዚህ ጋር ካያችሁት አሁን እዚህ ጋር ብቆጥሩት ይሄን ቁጥር ብታዩት 16 ነው። 16 ዲጂት ነው። ስለዚህ 16 ዲጂት ያልፍ ስል እዚህ ጋር እንደምታዩት ነው ቀይ ያበራል ማለት ያ ማለት ምን ማለት ነው? አያልፍላችሁም ማለት ነው። ሚኒመም 17 ካራክተር መሆን አለበት ነው የሚለው። ስለዚህ እናንተ ምን ታደርጋላችሁ? ቅድም ነግሬያችኋለሁ፣ መተውም ትችላላችሁ ስታር ስለሌለው። ካልሆነ ዝም ብላችሁ የሆነ ቁጥር ከፊት ወይም ከኋላ ብዙ ጊዜ ያው የሚመከረው ከፊት ነው። 0 ብላችሁ ከፊት ትጨምሩበታላችሁ 17 ይሆናል ማለት ነው። ግን 16 ካደረጋችሁ ታያልፍላችሁ። ከፈለጋችሁ ከፊት 0 አድርጉበት፣ ካልሆነ ደግሞ ዝለሉት ማለት ነው። እንደዚህ አይነት ችግር ሊገጥማችሁ ይችላል፣ ሌላ ነገር አይደለም። ምናልባት እስኪ የእናንተ የልደት ካርድ ቁጥር ስንት ነው ካራክተሩ ኮሜንት ላይ ጻፉልኝ። እኔ ጋር አብዛኛው ሰው እየመጣ ያለው ሰው 16 ዲጂት ነው። የእናንተ ስንት ነው እስኪ ኮሜንት ላይ ያስቀምጡልኝ። ከዛ ባረ ቦታ ላይ ክሊክ አደርጋለሁ፣ ተቀብሎታል። ከዛ በኋላ ያው እዚህ ጋር ያለው ነገር ምንድነው ናሽናሊቲ ነው። ያው ኢትዮጵያ እዚህ ጋር ኢቲ ብላችሁ ጽፉ ያመጣል። እዚህ ጋር አማርኛ ላይ ስለሆነ ነው እንግሊዝኛ ላይ ላርገውና ኢቲቪኤስ ነገር ኢትዮጵያ ብሎ ያመጣል። ኢትዮጵያ ብላችሁ ሰጡታላችሁ ማለት ነው። ስለዚህ እዚህ ጋር ያለው ነገር ለዚህ መልክ ተረዱታላችሁ ማለት ነው። ቀጥሎ ያለው ያው ጾታ ነው። ያው ሙሞላለ ሰው ወንድ ነው ሜል ብዬ ጽፋለሁ። እዚህ ጋር እንደነገርኳችሁ ኢሜል አድሬስ ግዴታ አይደለም፣ እዘለዋለሁ። እኔ በስልክ ቁጥር ነው መሙላት የምፈልገው። በኢሜል የፈለጋችሁ ከፈለጋችሁ ኢሜል ማስገባት ይችላላችሁ። ለአሁን ግን እኔ መሙላት የፈለኩት በስልክ ነው። ስለዚህ ስልኩን እዚህ ጋር አስገባለሁ ማለት እዚህ ጋር እንደምታዩት ስልኩን አስገብቻለሁ። ከዛ በኋላ ቀጥታ ስልካችሁ ላይ የሚላክ ኦቲፒ አለ፣ ቫሊዴት ትሉታላችሁ። ቫሊዴት ካላችሁት በኋላ ቀጥታ ስልኩ ላይ የሚገባ ኦቲፒ አለ። ያንን ኦቲፒ እዚህ ጋር አስገባለሁ ማለት። ስለዚህ ቁጥሩ ገብቶልኛል፣ ስልኩ ላይ ገብቶለታል። ስለዚህ 12 ያን ቁጥሩን አስገባዋለሁ የደረሰኝን ቁጥር። ከዛ በኋላ እዚህ ጋር እንደምታዩት ሰክሰስፉል ብሎ ከ10 ሰከንድ ይቆጥራል ወደ ታች። ሰክሰስፉል ብሎ ኦቲፒ ሰክሰስፉሊ ቫሊዴት ብሎ ያመጣላችኋል ማለት። እዚህ ጋር ሌላም የጠየቁኝ ብዙ የፋሚሊዎች የጠየቁኝ ነገር አለ። ዩቲዩብ ቻናል ላይ ቴሌግራም ላይ የጻፋችሁልኝ ነገር አለ። ለምሳሌ በአንድ ሰው አካውንት የሌላ ሰው አፕላይ ማድረግ እንችላለን ወይ ያሉኝና ባይዞ እንደዛ አትችሉ። አፕላይ ማድረግ ያለባችሁ ለአንድ ሰው አንድ ስልክ ነው። ምክንያቱም እዚህ ጋር ሬጂስተር ካላችሁት በኋላ ታዩታላችሁ። ሎጊን ስናደርግ እዚህ ጋር ሬጂስተር ያደረግነው ዳታ ሙሉ እዛ ጋር ሎጊን የሚለው ጋር ይመጣል። ስለዚህ ማድረግ ያለባችሁ ለእያንዳንዱ አፕላይ ለሚደረግለት ሰው በራሱ ስልክ አንድ ዩዘርኔም እና አንድ ፓስወርድ ተጠቅማችሁ ነው አፕላይ ማድረግ ያለባችሁ እንጂ በአንድ ስልክ ለብዙ ሰው አፕላይ ማድረጋችሁ ማለት። ከዛም በተጨማሪም እኔ አንድ የገጠመኝ ነገር አለ። ሳፋሪ ላይ በሳፋሪ ሞክሬው ነበረ። ሳፋሪ ላይ ኦቲፒ አይልክም ማለት ኢቭን ስልኩ ተቀብሎኝ ቫሊዴት ብሎኝ ኦቲፒ ግን እየላከልኝ አይደለም። በእርግጥ እዚህ ጋር ከስልኩ ስር በታች በኩል የጻፈው ነገር አለ። ኪንድሊል እና ኖቲል እና ኦንሊ ኢትዮ ቴሌኮም ሞባይል ነምበር አር ሰፖርትድ ይላል። ያው ከዚህ የሚተረዳውት ነገር ምንድነው ከኢትዮ ቴሌኮም ስልክ ውጪ ሌላ ሰፖርት እንደማያደርግ ነው ማለት ነው። ስለዚህ አሁን ቀጥታ ወደ ዩዘርኔም ወደ መስጠት እንሄዳለን። ያ ዩዘርኔም አጠር ያለች ዩዘርኔም እዛ ጋር ሎጊን የምታደርጉበት ዩዘርኔም ትሰጡታላችሁ። ለምሳሌ የሞላውለት ልጅ ረመዳን ነው። ስለዚህ ረሙ ብዬ ሰጠሁት። ከዛ ቫሊዴት እለዋለሁ። ቫሊዴት ስለው እዚህ ጋር ባጭሩ ተቀብሉታል። በቃ እንዳይጠፋባችሁ እዛ ጋር ሎጊን ስታደርጉ አጠር ያለች ስም አድርጉት። ረሙ ተቀብሉታል። ከዛ በኋላ እዚህ ጋር ፓስወርድ እሰጠዋለሁ። ስትሮንግ የሆነ ፓስወርድ እሰጠዋለሁ። ያ ፓስወርዳችሁ ሚኒመም 8 ካራክተር መሆን አለበት፣ ከ8 ካራክተር በላይ መሆን አለበት ማለት ነው። ያው ስትሮንግ ሲባል በነገራችን ላይ ስሞል ሊተር፣ ካፒታል ሊተር፣ እነዚህ ሃሽ፣ ዶላር ሳይን፣ ቁጥር እያደረጋችሁ ከሰጣችሁ ይቀበላል ማለት ነው። ስለዚህ እንደዚህ አረንጓዴ ከሆነ ተቀብሏል ማለት ነው። ከታች ደግሞ ኮንፊርም ትሉታላችሁ ራሱን ማለት ነው። ከዛ በኋላ ጨረስን ማለት ነው። ከዛ ምን ታደርጋላችሁ? እዚህ ጋር ፓስወርዱና ዩዘርኔሙ
ከሰጣችሁት በኋላ ስልካችሁ ላይ ሊሆን ይችላል፣ ፒሲ ላይ ሊሆን ይችላል። ይሄኛውን ስክሪንሾት አድርጉት እዛ ጋር ሎጊን ስታደርጉ ድንገት ከጠፋባችሁ ማለት ነው። ስለዚህ ምን ታደርጉታላችሁ? ስክሪንሾት ፒሲ ላይም ከሆነ ዊንዶ ኪ ፕሪንት ስክሪን ታደርጉታላችሁ፣ ስልካችሁ ላይም ከሆነ ስክሪንሾት አድርጋችሁ ታስቀምጡታላችሁ። ከዛ በኋላ ጨረስን ምንድነው ሬጂስተር ነው ምለው ሬጂስተር እለዋለሁ ማለት እንደዚህ ሎድ ያደርጋል። ሬጂስተር ሰክሰስፉሊ ብሎ ጽፎልኛል እዚህ ጋር ከታች ካያችሁት። እሷን ያው እንደተለመደው 10 ሰከንድ ወደ ታች ይቆጥራል እስከሚጨርስ ተጠብቁታላችሁ። ከዛ በኋላ እንደዚህ አይነት የሚመጣ ጽሁፍ አለ። ይሄ ሰክሰስፉል ካላችሁ ችግር የለውም በኤክስ ታጠፉታላችሁ ማለት ነው። ስለዚህ አሁን ለአንድ ሰው ሬጂስተር አድርገን ጨረስን ማለት ነው። ስለዚህ ለዛ ሰው ሬጂስተር አድርገን በጨረስንለት ዩዘር ኔም እና ፓስወርድ ሎጊን እናደርጋለን ማለት ነው። ስለዚህ ሎጊን የሚለው ላይ ክሊክ አደርጋለሁ። ከዛ በኋላ የቅድሙ ዩዘር ኔም ይሰጠዋለሁ ማለት ነው። ከዛ በኋላ እዚህ ጋር ያው በስልክ ስለሆነ መጀመሪያ በኢሜል አይደለም እኔ በስልክ ነው የሞላሁት። ስለዚህ ኤስኤምኤስ ኦቲፒ የሚለው ላይ ክሊክ አደርጋለሁ። ከዛ በኋላ ሎጊን እለዋለሁ ማለት ነው። ከዛ በኋላ በቀጣይ ሲገቡ ሴቭ አድርጎ እንዲያስቀምጥላችሁ ከፈለጋችሁ እዚህ ጋር ሴቭ ትሉታላችሁ። ስልካችሁ ላይም ሊሆን ይችላል፣ ፒሲያችሁ ላይም ሊሆን ይችላል። ሲገቡ ሴቭ ሆኖ ይቀመጣል ማለት ነው። ደግማችሁ ሲገቡ ግዴታ ያንን ማስታወስ አይጠበቅባችሁም። ስለዚህ አሁን እዚህ ጋር ኦቲፒውን አስገባዋለሁ ማለት ነው። ስለዚህ ኦቲፒው ደርሶኛል፣ ኦቲፒውን አስገባለሁ። በነገራችን ላይ ኦቲፒው ስታስገቡ እዚህ ጋር እንደምታዩት ለ5 ደቂቃ ይጠብቃችኋል። በ5 ደቂቃ ውስጥ ማስገባት ካልቻላችሁ ሪሴንድ ትሉታላችሁ፣ ድጋሚ ኦቲፒ ታስልካላችሁ ማለት ነው። ያው እዚህ ጋር እንደምታዩት 10 ሰከንድ ይቆጥራል። ከዛ በኋላ ቀጥታ ወደ ዶክመንት አፕላይ ወደ ምናረግበት ጋር ወደ ሌአውት ይወስደናል ማለት ነው። ስለዚህ አሁን መጀመሪያ ላይ እዚህ ጋር ነው የመጀመሪያው ኦርዲነሪ ፓስፖርት ሚለው ላይ ነው ገቡት። እነዚህን በኋላ ያሳያችኋለሁ። ኦርዲነሪ ፓስፖርት ሚለው ላይ ስታርት አፕሊኬሽን ሚለው ላይ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ጋር የምትመጣዋ ነገር አለች። እዚህ ጋር አይ አም አፕላይ ፎር ይላል። ፎር ማይሰልፍ ለራሴ ከሆነ ማይሰልፍ ትላላችሁ። ለልጃችሁ ከ18 ዓመት በታች ለሆነ ከሆነ እቺን ታብራቷላችሁ። በነገራችን ላይ ከ18 ዓመት በታች ለሆኑ ልጆች እንዴት ነው አፕላይ ማድረግ የምንችለው የሚለውን የምትፈልጉ ከሆነ ቪዲዮም ሰራላችሁ ይሆናል። ኮሜንት ላይ አሳውቁኝ። በነገራችን ላይ ሰራለን የምትሉኝ ከሆነ ለልጆች ኮሜንት ላይ አስቀምጡልኝ። ምክንያቱም አሁን ብዙ ቀጠሮ ያልተሰሱላችሁ ልጆች ስላሉ ለእናንተ ቪዲዮ እንደሰራላችሁ ከፈለጋችሁ ኮሜንት ላይ ለልጆችም ሰራለን የሚል ብላችሁ አስቀምጡልኝ። በቀጣይ ደግሞ ቀጣይ ቪዲዮ ሰራላችሁ ይሆናል። ስለዚህ ቻይልድ ካላችሁ ለልጃችሁ ነው። ሰማን ኢልስ ካላችሁ ደግሞ ለሌላ ሰው ነው ማለት ነው። ስለዚህ በነገራችን ላይ እዚህ ጋር ማይሰልፍ እንድትሉት ሰማን ኢልስ እንድትሉት ችግር የለውም ማለት ነው። ስለዚህ አሁን እኔ ማይሰልፍ ልበለው። ከዛ በኋላ እዚህ ጋር ከ18 ዓመት በታች ለሆነ ልጅ ምን ያስፈልጋል የሚለውን እዚህ ጋር የተቀመጠ ነገር አለ። ያው ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ እያደረጋችሁ ማንበብ ትችላላችሁ። እኛ አሁን ከ18 ዓመት በላይ ለሆነ ሰው ስለምን ሞላ ፓርት ማንበቡ አያስፈልግም። ከዛ በኋላ እዚህ ጋር ሁለት ነገሮች አሉ። የ2 ዴይ ሰርቪስ እና 5 ዴይ ሰርቪስ የሚላለ። እነዚህ ሁለቱ በነገራችን ላይ አስቸኳይ ፓስፖርት የምንለው ነው። ይህንን አስቸኳይ ፓስፖርት እንዴት አድርገን አፕላይ ማድረግ እንችላለን የሚለውን ይሄው ከላይ ያስቀመጥኩላችሁ ተምኔል አለ። እቺን ቪዲዮ ገብታችሁ ዩት። የዚህም ቪዲዮ ዲስክሪፕሽን ላይ ሊንኩን የቪዲዮ ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። አርጀንት ከፈለጋችሁ ደግሞ እንዴት አፕላይ ማድረግ እንዳለባችሁ የሚያሳይ ቪዲዮ ሰርቼላችኋለሁ። ስለዚህ አሁን እኛ በኖርማል ስለሆነ ኖርማል ሰርቪስ የሚለው ላይ እቺኛዋ ላይ ክሊክ እናረጋለን። ከዛ እዚህ ጋር ተርምስ ኤንድ ኮንዲሽን የምትለዋ ላይ እዚህኛዋ ላይ ክሊክ እናረጋለን። ከዛ ጨረስን። ቀጥታ የምንለው ኔክስት ነው። ኔክስት ካልነው በኋላ ይኸው እዚህ ጋር እንደምታዩት ነው ያስገባነው አይደንቲፊኬሽን ነምበሩ አለ። ሙሉ ቅድም ያልኳችሁ ነገር አለ። ለአንድ ሰው በአንድ ስልክ መጠቀም አለባችሁ ያልኳችሁ ለዛ ነው። ምክንያቱም በአንድ ሰው ሬጂስተር አድርጋችሁ እዚህ ጋር ሎጊን ላይ ስገቡ የዛ ሰውዬ ዳታ ነው ያለው ማለት ነው። ስለዚህ ይህንን መቼ ማጥፋታችሁ አትሞሉም። ስለዚህ ለአንድ ሰው አንድ ስልክ ተጠቀሙ ያልኳችሁ ለዛ ነው ማለት። እዚህ ጋር እንደምታዩት ነው ስሙ አለ። እዚህ ጋር የልደት ቀኑ አለ። የተወለደበት ዓመተ ምህረት በኢትዮጵያና በግሪጎሪያን ብሎ አስቀምጧል። ከዛ በኋላ ሪጅን ሚላለ የተወለዳችሁበት አካባቢ የት ነው? ሪጅን ኦሮሚያ ከሆነ ኦሮሚያ፣ የተወለዳችሁበት ቦታ የተወለደው አዲስ አበባ ነው። ስለዚህ አዲስ አበባ ብዬ ጽፌያለሁ። እዚህ ጋር ፕሌስ ኦፍ በርዝ አዲስ አበባ ነው። ከዛ በኋላ ያው ናሽናሊቲ ራሱ አስገብቷል ኢትዮጵያ ብሎ። ከዛ በኋላ ያው ጾታ ራሱ አስገብቷል። ቅድም የሞላ ነው ላይ ስላለ ማለት ሃይት ይላል። ያው ቁመታችሁ ማለት ነው። እዚህ ጋር ራንደምሊ እቺን ጫን አድርጋችሁ ትገፏታላችሁ። እንደዚህ አፕሮክሲሜትሊ ኤግዛክት ራሱ መሆን የለበትም። በነገራችን ላይ ምን ያክል ትሆናላችሁ ብለው ገምታችሁ ታስገባላችሁ ማለት ነው። ከዛ በኋላ አይ ከለር፣ ሄር ከለር ያው አብዛኛው ጊዜ ባይ ዲፎልት ብላክ ነው፣ ግን ያው እንደዛ አድርጋችሁ ትሞላላችሁ። ከዛ ኦኩፔሽን ያላችሁን ዘርፍ በምን ስራ ነው ዲፓርትመንታችሁ እዚህ ጋር ካለ ትጽፋላችሁ። ከሌላ ግን አዘር ትምታላችሁ። ገና ኦቲ ብላችሁ ጽፉ ያመጣል። ይሄው አዘር ብላችሁ እንደዚህ ትሰጡታላችሁ። ከዛ በኋላ ማሪታይል ስታተስ አለ። አግብታችኋል ወይስ ፈታችኋል? ዊዶውድ፣ ዳይቮርስ፣ በህይወት ባላችሁ የለም ምናምን አይነት ነገሮች አሉ። እዚህ ጋር ካገባችሁ ሜሪት ትሉታላችሁ፣ ካልሆነ ደግሞ ሲንግል ትሉታላችሁ። ከነዚህ ውስጥ ለእናንተ የሚሆን ትመርጣላችሁ። አሁን ሞላለ ሰው ሲንግል ነው፣ ሲንግል ብዬ ሞልቼለታለሁ። ከዛ በኋላ አለቀ። ኔክስት ነው የምንለው ማለት ነው። እሺ እዚህ ድረስ ቪዲዮውን ካያችሁት በነገራችን ላይ እናንተ አይጎዳችሁም፣ እኔ ደግሞ በጣም ይጠቅመኛ አንድ ነገር አለ። እሱ ምንድነው? ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ያው ላይክ ስታደርጉ በጣም ይሄን ቪዲዮ ወደሚፈልገው ሰው ይዳረሳል። ስለዚህ ባካችሁ ከታች ሰብስክራይብ የምትለዋ በተን ጥቁር ከሆነ አብሯት ላይክ አድርጉት ቪዲዮውን። ስለዚህ ቀጣይ የምናደርገው ምንድነው? ኔክስት ነው የምንለው። ኔክስት እንለዋለን። ያው ኔክስት ካልነው በኋላ እዚህ ጋር ሁለት ነገሮች አሉ። አፕሊኬሽን አድሬስ ብሎ ዲቴይል ብሎ ሜን አድሬስ አለ። ኦልተርኔቲቭ አድሬስ ብሎ
ሁለት ነገሮች አሉ። ሜን አድሬሱ እዚህ ጋር እንደምታዩት ቀይ አድርጎበታል። እሱን ሙሉን እንሞላዋለን። እዚህ ጋር ያለው ደግሞ በሁለተኛው በኩል ያለው ደግሞ ኦፕሽናል ነው። ያ ማለት ምን ማለት ነው? ለምሳሌ አንድ ሰው አዲስ አበባ ሆኖ አዳማ የሚኖር ከሆነ አይነት ነገር ነው። ስለዚህ እዚህ ጋር ሁለተኛ ላይ ያለችው ኦፕሽናል ስለሆነ እኔ አሁን ተዋዋለሁ፣ መጀመሪያ ላይ ያለውን እሞላዋለሁ ማለት ነው። ስለዚህ አዲስ አበባ ነው፣ ሪጅን አዲስ አበባ ነው። ዞን ያው ያላችሁበት ክፍለ ከተማ ማለት ነው። ለምሳሌ አዲስ ከተማ ክፍለ ከተማ ነው። አዲስ ከተማ ሰብሲቲ ይላል። እሱን አረኩለት። ወረዳ ያው ወረዳውን እዚህ ጋር ትሞላላችሁ። እናንተ ያው የክፍለ ሀገር ከሆነ ባላችሁበት ታረጋላችሁ። ወረዳ 04 ነው። ቀበሌ 004 ነው። እሺ ሲቲ ያው ሲቲ አዲስ አበባ ነው። ሆም አድሬስ የሚኖሩበት አካባቢ ማለት ነው። እሱም አዲስ አበባ ነው። አለቀ ጨረስን ማለት ነው። ከዛ በኋላ ያው ስልኩ ነው ቅድም የሞላሁት አለ እዚህ ጋር እንደምታዩት ስልኩ ላይ ያለው ደግሞ ኢሜል ነው። ኢሜል ግዴታ አይደለም ብያችኋለሁ ቀይም ስለሌለው፣ ስለዚህ ኢሜሉን እንዘለዋለን። ከዛ ኔክስት ነው የምንለው። ከዛ ኔክስት ካለ በኋላ ዋናው ፓርት ላይ ነው ያለ ነው። እዚህ ጋር እንደምታዩት ያው ዋናው ፓርት ላይ ሪኳየርመንት ዶክመንት ነው። እዚህ ጋር ገቨርንመንት አይዲ ነው የሚለው። ስለዚህ የሱን መታወቂያውን እዚህ ጋር አፕሎድ አደርጋለሁ። አውተንቲኬትድ በርዝ ሰርተፊኬቱን ደግሞ እዚህ ጋር አታች አደርጋለሁ። እዚህ ጋር ከታች ካያችሁት ኦፕሽናል ዶክመንት ብሎ ፋይዳ ነው። ኦፕሽናል ነው መተው እንችላለን። አታች ማድረግም ትችላላችሁ፣ ግን ምንም ጥቅም የለውም። ፋይዳ የሚያስፈልጋችሁ በአካል ስትሄዱ ነው። በነገራችን ላይ በአካል ስትሄዱ ይሄ የሞላችሁትን ፎርም፣ ቀበሌ መታወቂያችሁን፣ የልደት ካርዳችሁን፣ ፋይዳ የከፈላችሁበትን ደረሰኝ እነዚህ በሙሉ ይዛችሁ መሄድ መቻል አለባችሁ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? የልጁን አይዲውን የልደት ካርዱን አታች እናደርጋለን። እቺ ቀስቷል ማለት ነው። እቺ ቀስቷ ላይ እንደዚህ ክሊክ ስታደርጉ ፋይሉ ወዳለበት ቦታ ይመራችኋል። ስለዚህ ፋይሉ ካለበት ቦታ ላይ ፋይሉ ላይ ክሊክ ስታደርጉ ቀጥታ ይገባል ማለት ነው። እሺ ፋይሉን አፕሎድ አድርጌያለሁ። በነገራችን ላይ እዚህ ጋር አፕሎድ ስታደርጉ አንድ ማወቅ ያለባችሁ ነገር አለ። አፕሎድ የምታደርጉት ፋይል ሳይዙ ሴቫስ ታይፑ ማለት ነው ፒዲኤፍ መሆን አለበት ወይም ጄፒጂ መሆን አለበት። ካልሆነ ደግሞ ጄፔግ መሆን አለበት። ሳይዙ ከ1 ሜጋባይት መብለጥ የለበትም። ፋይሉ ላይ ራይት ክሊክ አድርጋችሁ ፕሮፐርቲ ብላችሁ ሳይዙን ይዩት። ኢቭን ሳይዙ ከ1 ሜጋባይት በላይ ከሆነባችሁ ኦንላይን ፍሪ የሆኑ ሳይቶች አሉ፣ ሳይዝ ረዲዩስ ማድረጊያ ማለት ነው። በነገራችን ላይ ሳይዙን ረዲዩስ ስታደርጉት የፋይሉ ሳይዝ ይቀንሳል እንጂ ፋይሉ ላይ ምንም ብለር ወይም ደግሞ ፋይሉ ላይ የሚያመጣው ነገር የለም። ስለዚህ ሳይዙን በዛ መልክ ትቀንሳላችሁ። እንደዛ አድርጋችሁ አታች ማድረግ አለባችሁ። ከዛ በተጨማሪም ደግሞ ይህንን አፕላይ ከማድረጋችሁ በፊት ፋይል ሳይዛችሁን ቼክ ማድረግ አለባችሁ። ምክንያቱም ልክ እዚህ ጋር ደርሳችሁ ሳይዙ ከ1 ሜጋባይት በላይ ከሆነባችሁ እሱን ቀንሳችሁ ምናምን እስከምትመጡ ድረስ ሳይቱ ያወጣችኋል። እንደገና ሎጊን አድርጋችሁ ነው የምትገቡት። ከሆነ ደቂቃ በኋላ ኪክ አውት አድርጎ ሳይቱ ያወጣባችኋል ማለት ነው። ስለዚህ እንደዛ እንዳይሆንባችሁ ልክ ገና አፕላይ ማድረግ ስትጀምሩ እያንዳንዱ ፋይሉ ሳይዙ ምን ያክል ነው የሚለውን ሬዲ አድርጋችሁ አዘጋጅታችሁ መሙላት መቻል አለባችሁ ማለት ነው። ኢቨን እዚህ ጋር ያለው ነገር ብትጠራጠሩ እዚህ ቀይዋ ኤክስ እያደረጋችሁ እንደዚህ እያጠፋችሁ ያቺ ፋይሉ ድጋሚ አፕላይ ማድረግ ትችላላችሁ ማለት ነው። ፋይሉ አፕላይ ስታረጉ ቅድም ቀይ የነበረው እንደዚህ ወደ አረንጓዴ አይነት ነገር ይቀየራል። በዛ መልክ ታረጋላችሁ ማለት ነው። ስለዚህ አሁን ፋይዳ ያው እንደነገርኳችሁ ግዴታ አይደለም ብያለሁ። ታምለው ምንድነው ኔክስት ነው። ኔክስት ካልኩት በኋላ ያው እዚህ ጋር እንደምታዩት አፖይንትመንት ነው። አፖይንትመንት የት ነው ኮሌክት ማድረገው ማለት ነው። አሻራ መስጠት የት ነው፣ ፓስፖርቱ የት ነው የሚለው ቦታ ጋር ነው የሚሄደው። ስለዚህ ያው ካንትሪ ኢትዮጵያ ነው። እዚህ ጋር ሲገቡ ኢትዮጵያ የሚል አለ። ከዛ ኢሊኖር ኦፊስ የሚለው ጋር ደግሞ እዚህ ጋር የተዘረዘሩ ነገሮች አሉ። ለምሳሌ ይሄ ነገር በነገራችን ላይ ያው የአርጀንት ቪዲዮ ላይ እነዚህ ነገሮች አይመጡም። አርጀንት ቪዲዮ ላይ የሚመጣው ያው መሶብና ጎተራ ያለው ነው የሚመጣው ማለት ኢሚግሬሽን ኤንድ ሰርቪስ የሚለው ነው የሚያመጣላችሁ። ግን ይሄ መደበኛው ላይ እነዚህ ነገሮች ያመጣላችኋል። በተለይ ክፍለ ሀገር ያላችሁ እዚህ ያመጣላችኋል በሙሉ። ይሄ እንደምታዩት ጅማ፣ ባህር ዳር ምናምን ብሎ አምጥቷል። አዲስ አበባ ውስጥ ከነዚህ ውስጥ ሊሆን የሚችለው 2 ቦታ ነው። እዚህ ጋር እንደምታዩት ለሚኩራ ሚላለ ለሚኩራ ክፍለ ከተማ ኢሚግሬሽን ኦፊስ አለው። እዛ ልትሄዱ ትችላላችሁ። ካልሆነ ደግሞ አቃቂ ቃሊቲ ሚላለ። ስለዚህ አዲስ አበባ ውስጥ ያለ ሰው ሊል የሚችለው ከነዚህ ከሁለት አንዱ ነው። ወይ አቃቂ ቃሊቲ ወይ ደግሞ ለሚኩራ ነው ሊል የሚችለው ማለት ነው። ስለዚህ አቃቂ ቃሊቲ ካላችሁት አቃቂ ቃሊቲ ሄዳችሁ ነው አሻራ የምትሰጡት ማለት ነው። ስለዚህ ለሚኩራ ከሆነ ደግሞ ለሚኩራ ነው የምትሉት። አሁን እዚህ ጋር እንደምታዩት ጎተራ የለም። ጎተራ ሚል እዚህ ጋር ከዝርዝሩ ላይ የለም። ምክንያቱም ጎተራ አርጀንት ነው የሚሰራው ማለት ነው። ስለዚህ የለም። ጎተራ እየፈለኩ ነበር ባይ ነገራችን ላይ እዚህ ጋር እንደምታዩት ጎተራ ሚል ምን የለም። ስለዚህ ምን እንለዋለን? አቃቂ ቃሊቲ ሚለው ሰጠዋለሁ። አይ ዊል ኮሌክት ማይ ዶክመንት አት አቃቂ ቃሊቲ ማለት ነው። ስለዚህ አሁን ይሄ የሞላውለት ሰው ቀጥታ አቃቂ ቃሊቲ ሄዶ ነው አሻራ የሚሰጠው ማለት ነው። ከዛ በኋላ አሻራ ከሰጠ በኋላ ፓስፖርቱ የት ነው ኮሌክት የሚለውን እነሱ ራሳቸው ይነግሩታል ማለት ነው። ስለዚህ አፖይንትመንት ዴት የሚለው ጋር ያው እዚህ ጋር ካላንደር ነገር አለች። እዚህኛው ላይ ትገባላችሁ። እዚህኛው ላይ ከገባችሁ በኋላ መቼ ነው የሚለውን ያው ሲስተሙ በነገራችን ላይ በዚህ ቀን ቀጠሮ አስይዝልኝ ምናምን ይልኛል ብዙ ሰዎች ማለት ነው። አሁን እኔ እንደዚህ ላስይዝ አይችልም። የሚሞላላችሁ ሰው በእንደዚህ ቀን ብሎ ሊይዝላችሁ አይችልም። እናንተ በፈለጋችሁ ቀን ሳይሆን ሲስተሙ ራሱ አውቶማቲካሊ የሰጣችሁ ቀን አለ። ከዛ ቀን ውስጥ ለእናንተ የሚመቻችሁ ቀን ላይ ሰሌክት ታደርጋላችሁ እንጂ በዚህ ቀን ብለን ቀጠሮ ልናስይዝ አንችልም። በነገራችን ላይ ይሄ ቪዲዮ
በማየት ራሳችሁ በስልካችሁ ሊሆን ይችላል፣ በፒሲም ሊሆን ይችላል። ብዙ ጊዜ ግን ያው በፒሲ ብታረጉ አሪፍ ነው። በተለይ ይሄ አዲሱ ዌብሳይት ስለሚያስቸግር ማለት ጥሩ ኮኔክሽን እና ፒሲ ላይ ካልሆነ ያስቸግራል፣ በስልክ ሊያስቸግራችሁ ይችላል። ስለዚህ ይሄንን አፕላይ ለማድረግ ጊዜ የሌላችሁ አፕላይ እንዲደረግላችሁ የምትፈልጉ የዩቲዩብ ቻናሌ ፋሚሊዎች ካላችሁ ኮሜንት የመጀመሪያ ቦክስ ላይ የቴሌግራም ዩዘር ኔም ያስቀምጥላችኋለሁ። በዛ ልታናገሩ ይችላላችሁ። በደንብ አድርጌ አፕላይ አድርጌ እልክላችኋለሁ። እኔ አፕላይ ሳረግ ምንም አይነት ክፍያ አልቀበልም። ክፍያ አልቀበልም ማለት እናንተ የምትከፍሉትን ክፍያ 5000 ሊሆን ይችላል፣ 20000 ሊሆን ይችላል፣ 25000 ሊሆን ይችላል። ያ ማለት አርጀንት ከሆነ 20 እና 25000 ነው። መደበኛ ከሆነ 5000 ነው። ስለዚህ 5000 ብራችሁ ለምሳሌ 5000 ብር መደበኛ ኖርማል አፕላይ የሚደረግለት ሰው ካለ ምንም 5000 ብር ለኔ የሚሰጠኝ ነገር የለም። ኦርደር ኮድ ነው የሚልክለት። ያንን በዛን ኦርደር ኮድ አማካኝነት ራሱ ከፈለገ በቴሌ ብር ከፈለገ በንግድ ባንክ ይከፍላል ማለት ነው። ስለዚህ እኔ ለመሞላችሁ በጣም ትንሽ የተወሰነ ሰርቪስ ቻርጅ ብከፍሉ ነው እንጂ ምንም አይነት ክፍያ ወደ እኔ የምትልኩት ነገር የለም ማለት ነው። በዚህ አጋጣሚ ለኔ ዩቲዩብ ቻናል ፋሚሊዎች ይሄን አክል ብር ላኩ፣ እኛ እንከፍልላችኋለን፣ እኛ በንግድ ባንክ በቴሌ ብር እንከፍልላችኋለን የሚሏችሁ ብዙ አጭበርባሪዎች አሉ። በምንም ታምር ብር መስጠት የለባችሁ ማለት ነው። ኢቭን መክፈል ባችሉ ራሱ ቤተሰባችሁ የሆነ ሰው ያቺ የተላከላችሁን ኦርደር ኮድ ተጠቅማችሁ እንዲከፍልላችሁ ነው ማድረግ ያለባችሁ እንጂ 5000 ሚሆን 20000 ሚሆን 25000 ሚሆን ለሚሞላላችሁ ሰው ብሩን መስጠት የለባችሁ ማለት ነው። ምክንያቱም ይሄን ያልኳችሁ በጣም ብዙ ሰው እየተበላ ስለሆነ ነው። ስለዚህ የሞላላችሁ ሰው ኦርደር ኮዱን የሞላበት ፎርሙን በደንብ አድርጋችሁ ቼክ ካረጋችሁ በኋላ ከልደት ካርዳችሁና ከቀበሌያችሁ መታወቂያችሁ ጋር ስማችሁ አንድ አይነት መሆኑን፣ የልደት ካርዳችሁ አንድ አይነት መሆኑን፣ የተወለዳችሁበት ጊዜ አንድ አይነት መሆኑን ቼክ አድርጋችሁ ካያችሁ በኋላ ፎርሙ ትክክል መሆኑን ካረጋገጣችሁ በኋላ ክፍያ ትፈጽማላችሁ። ስለዚህ አሁን እዚህ ጋር ካለው ላይ አንዱን ሰሌክት አደርጋለሁ። ለምሳሌ እዚህ ጋር በነገራችን ላይ እነዚህ ጥቁር የሆኑትን ሰሌክት ማድረጋችሁ ኦልሬዲ ኢሚግሬሽን ሎክ አድርጓችኋል፣ ተይዟል። እነዚህ ነጮቹን ከነዚህ ውስጥ አንዱ የፈለጋችሁት ላይ ነው ልታሲዙ የምትችሉት ማለት ነው። ስለዚህ ከዚህ ውስጥ ለምሳሌ እዚህ ጋር መንዴ ቢለውን በ23 ላሲዝለት። ምክንያቱም እዚህ ጋር አርብ ላይ መጥቶ ይችላል፣ እዚህ ጋር ቅዳሜም ላይ መጥቶ ይችላል ምናልባት። ስለዚህ በስራ ቀን መንዴ የሚለው 23 የሚለውን መርጬለታለሁ። ስለዚህ በ23 ሁለተኛ ወር 2026 ላይ ይሄ ሞላውለት ሰው አቃቂ ቃሊቲ ሄዶ አሻራ ይሰጣል ማለት ነው። ስለዚህ አክሰፕት እለዋለሁ። እዚህ ጋር እንደምታዩት አክሰፕት አድርጓል። በቀጠሮ ቀናችሁ መገኘት አለባችሁ። በነገራችን ላይ የቀጠሮ ቀናችሁን አሳልፋችሁ ብትሄዱ ብራችሁ ይበላል ማለት ነው። ኦልሬዲ ብራችሁ ከስራችኋል ማለት ነው። ስለዚህ ሲስተሙ በሰጣችሁ የቀጠሮ ቀን ነው ሄዳችሁ አሻራ መስጠት ያለባችሁ ማለት ነው። ከዚህ በኋላ ደግሞ ታይም ስሎት ነው እዚህ ጋር ክቧ ላይ ገባና ታይም ስሎት በየትኛው ሰዓት ብሎ ነው ታይም ስሎት እዚህ ያስቀምጠው። ስለዚህ የተለያዩ ሞርኒንግ አለ፣ በጠዋቱ መርሃ ግብር አለ፣ አፍተርኑን ደግሞ ከሰዓት አለ። ስለዚህ አሁን እዚህ ጋር 2 ፒኤም እስከ 3 ፒኤም የሚል አለ። ያ ማለት ቀኑ 8 ሰዓት እስከ 9 ሰዓት ባለው እንዲሄድ ነው ያሳያስኩለት። እዛ በኋላ ስኬጁሉ ልለዋለሁ። ስለዚህ አሁን አሳያስኩለት ማለት ነው። በቃ ይሄን ካሳያስኩ በኋላ ቀጥታ ሰሚት ነው ምለው ማለት ነው። የተወሰነ ሎድ ያደርጋል። ሎድ ካደረገ በኋላ ቀጥታ አሁን እዚህ ጋር ጨርሰናል ማለት ነው። እዚህ ጋር እንደምታዩት ነው። በነገራችን ላይ እንደዚህ አይነት ነገር ሊገጥማችሁ ይችላል። እንደዚህ ያወጣችኋል። ፒዲኤፍ ፋይሉን ሳይሰጣችሁ እንደዚህ ኪክ አውት አድርጎ ያወጣችኋል። ስለዚህ የሚያወጣችሁ ከሆነ ምንድነው ድጋሚ ትገባላችሁ። የዩዘር ኔሙን እና ፓስወርዱ ስላለ ስታርት አፕሊኬሽን የሚለው ላይ ድጋሚ ትገቡና ታስገባላችሁ። ብዙ ጊዜ እንደዚህ አይነት ነገር የሚገጥማችሁ ቶሎ መሙላት አለባችሁ። እኔ አሁን እያወራሁ ስለሆነ ነው። የተወሰነች በመሃል ላይ ላግ የምታደርግ ሰከንዶች ስላሉ ለዛ ነው እንደዚህ ኪክ አውት አድርጎ ያወጣኝ ማለት ነው። እናንተ ግን በተቻላችሁ መጠን ቶሎ መሙላት አለባችሁ። አንዳንዴ ቶሎም እየሞላችሁ ሲስተሙ እንደዚህ ያወጣችኋል። እንደዚህ ሲያወጣችሁ ምንም ችግር የለውም። ወደኋላ ተመልሳችሁ እንትን ትላላችሁ፣ ትሞሉታላችሁ ድጋሚ ማለት ነው። ስለዚህ አሁን እኔ አስተካክለዋለሁ። ያው እንደ አዲስ ነው ስታርት አፕሊኬሽን ብዬ ነው መሞላው። ለእናንተ ያው ቪዲዮ መድገም ስለሆነ ፖዝ አደረገውና ቦታው ጋር ስደርስ እንጀምራለን ማለት ነው። ስለዚህ ሞልቼዋለሁ። አሁን ቀጥታ ሰሚት ነው የምለው። ያው የተወሰነ ሎድ ያደርግና ይሄ የመጨረሻው ስቴፕ ነው። ያው ፒዲኤፍ ነው የሚያመጣላችሁ ቀጥታ ማለት ነው። ከዛ ያቺን ፒዲኤፍ ሴቭ ታደርጉታላችሁ። አሁንም ድጋሚ አስወጥቶኛል። ያው ኔትወርክ ነው በነገራችን ላይ ያው እዚህ ጋር እንደምታዩት ለሶስተኛ ጊዜ ነው የሞላሁት እያስወጣኝ። እስኪ ቀይር እስኪ በማክሰኞ ላድርግለት። እስኪ ማክሰኞ አድርጌ ልምላለት። ከዛ በኋላ ታይም ስሎቱን ልስተው እስኪ አንድ ቀን ጨምሬ ሊው ብዬ ነው። ያው እንደዚህ ያወጣችኋል። እነዚህ ያወጣችሁ እናንተ ኦልሬዲ ዩዘር ኔም እና ፓስወርድ ስላላችሁ እየቀያየራችሁ ትሞክሩታላችሁ ማለት ነው። እስኪ ሰሚት ልበለው። ሎድ ያደርጋል። ያው ከተቀበለን ቀጥታ ወደ ፒዲኤፍ ፋይሉ ነው የሚሰጠን። ካልሆነ ደግሞ ያስወጣችኋል። እንደቀድሞ ያው ኔትወርኩ ነው ማለት ነው። አሁንም አስወጥቶኛል። እስኪ ስለዚህ ምን አደርግላችኋል? ይሄን ቪዲዮ ኔትወርኩ አሪፍ በሚሆን ሰዓት ሞክርላችኋለሁ። እንዳያችሁ ለሶስተኛ ጊዜ አስወጥቶኛል። ስለዚህ ቪዲዮን ከቆመበት እንሰራላችሁ ይሆናል ማለት ነው። ያው ይሄ ለአራተኛ ጊዜ ነው እየሞከርኩት ያለሁት። ያው እንዳያችሁት 3 ጊዜ አስወጥቶኛል። አራተኛ ነው። እስኪ ሰሚት ልበለውና ሎድ አድርጎ ማለት ነው። ፒዲኤፍ ፋይሉ ከሰጠኝ ካልሆነ ያው እስከሚሰራላችሁ። በነገራችን ላይ እንደዚህ እያደረገ የሚያስቸግራችሁ ከሆነ ተሞክሩታላችሁ ማለት ነው። ይሄው ኪክ አውት አድርጎ አስወጥቶኛል። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ። ለምሳሌ አሁን እዚህ ጋር ማይ አፕሊኬሽን ብሎ ቪው አፕሊኬሽን የሚለው ላይ ክሊክ ስናደርግ እዚህ ጋር የሚመጣው ነገር እንድታዩት ነው። በኋላ
እንድታወዳድሩት ብዬ ነው። ስለዚህ አሁን እዚህ ጋር የምታዩት ኖ አፕሊኬሽን ፋውንድ ነው የሚለው ምክንያቱም ፒዲኤፉ ጋር አልደረስኩም፣ ፒዲኤፉ ስላልሰጠኝ ክፍያም ስላልፈጸምኩ ኖ አፕሊኬሽን ፋውንድ ነው የሚለው። እዚህ ጋር ቪው ዶክመንት የሚለው ጋር ምንም የሚያሳየኝ ነገር የለም። ምክንያቱም ፒዲኤፍ ሴቭ አድርጋችሁ ከጨረሳችሁ በኋላ ነው እዚህ ጋር ዶክመንቶችን የሚያሳያችሁ ማለት ነው። ስለዚህ አሁን ባዶ ነው፣ ምንም ነገር የለም። ስለዚህ መጨረሻ ላይ ታወዳድሩታላችሁ ማለት ነው። ፋይናል አድርገን ከጨረስን በኋላ አሁን እዚህ ጋር ሁሉም ላይ ብገቡ በነገራችን ላይ አሁን የኔትወርክ ይዞት ነው እንጂ ሁሉም ላይ እዚህ ጋር የሚያሳየን ነገር ተመሳሳይ ነገር ነው የሚመጣው ምንም ነገር ስለሌለ ማለት። ስለዚህ እዚህ ጋር ምን እንደምታገኙ ክፍያ እንዴት እንደምትፈጽሙ እናያለን ማለት ነው። ኖ አፕሊኬሽን ፋውንድ ሁሉም ላይ እንደዛ ነው የሚለው። ስለዚህ ይሄን ፓርት እንድታዩት ነው። መጨረሻ ላይ ደግሞ ፒዲኤፉ ከሰጠንና ክፍያ ከፈጸምን በኋላ ምን ይመስላል የሚለውን እንድታዩት ነው በነገራችን። እሺ የዩቲዩብ ቻናል ፋሚሊዎች ይኸው መጨረሻ ላይ ሰርቶልኛል። የሰራልኝ ያው መጨረሻ ላይ ምንድነው የፓስፖርት መቀበያ ቦታው አቃቂ ቃሊቲ የሚለውን እምቢ ብሎኝ ለሚኩራብ የሚለው ቀይሬው ነው። ስለዚህ እዚህ ጋር ከደረሳችሁ በኋላ ቀጥታ የምታረጉት እዚህ ጋር የፕሪንት ምልክት የፕሪንተር ምልክት አለች። እሷን ትነኳታላችሁ። ፕሪንት የምትለዋ እሷን ትነኩታላችሁ። ከዛ በኋላ እሷን ከነካችሁት በኋላ ከላይ እዚህ ጋር ፕሪንት የሚለው ጋር ሴቭ ቱ ፒዲኤፍ የሚላለ። ስለዚህ ሴቭ ቱ ፒዲኤፍ ትሉታላችሁ። ኦልሬዲ ባይ ዲፎልት እሱም አድርጎታል። ከዛ በኋላ ሴቭ ትሉታላችሁ። ቶፕ ላይ ሴቭ አድርጋችሁ ታስቀምጡታላችሁ ማለት ነው። ስለዚህ ፒዲኤፍ ፋይሉን በዚህ መልክ ነው ሴቭ አድርጋችሁ የምታስቀምጡት። ኦኬ ስለዚህ ሴቭ አድርጋችሁ ካስቀመጣችሁት በኋላ ያው ምንድነው ካንስል ልበለው ይሄንን። ከዚህ በኋላ ያለው ነገር ምንድነው ክፍያ ነው። ክፍያ ለመፈጸም ደግሞ ያው ኔክስት ነው የምትሉት። እዚህ ጋር ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ እንደዚህ ሎድ አድርጎ ያመጣላችኋል። ያው ክፍያ የሚፈጸመው በሁለት ተቋማት ነው፣ በንግድ ባንክና በቴሌብር። ከነዚህ ውጪ ክፍያ መከፍሉባቸው ተቋማቶች የሉ። ስለዚህ እዚህኛው ላይ አሁን እዚህ ጋር አንድ ላይ ነው ያደረጋቸው። ንግድ ባንክ ቴሌብርም አንድ ላይ ናቸው። ከሁለቱ አንዱ ላይ መክፈል ብትፈልጉ ያው እዚህኛው ላይ ክሊክ ካደረጋችሁ በኋላ ፕሮሲድ ቱ ፔመንት ነው የምትሉት። ፕሮሲድ ቱ ፔመንት ካላችሁት በኋላ አንዳንዴ አውቶማቲካሊ ልክ እንደዚህ ይመጣላችኋል። አውቶማቲካሊ እንደዚህ ይመጣል። እንደዚህ ካልመጣላችሁ ደግሞ ምንድነው የምትሉት እዚህ ጋር ፔመንት ሊንክ ምትላለች። እዚህ ጋር ካያችሁት እሷን ስትነኩ ቀጥታ የሚመራችሁ ወደዚህ። ከዛ በኋላ ይኸው እዚህ ጋር እንደምታዩት ኦርደር ኮድ አጥቶልኛል። በዚህ ኦርደር ኮድ በንግድ ባንክ ኮንቲኒው ብዬ ይኸው እዚህ ጋር እንደምታዩት ኦርደር ኮዱን እዚህ ጋር ሰጥቶኛል። ስለዚህ ቀጥታ በዚህ መሰረት እከፍላለሁ። ከዛ በኋላ እንዴት ነው የምከፍለው? እዚህ ጋር ባለው ኦርደር ኮድ ነው። በዚህ ኦርደር ኮድ ነው የምከፍሉት። ከዛ በኋላችን ኦርደር ኮድ እዚህ ጋር ይኸው ፕሪንት ትሏታላችሁ። ፕሪንት አድርጋችሁ እንደቀድሙ ፕሪንት ብላችሁ ሴቭ ታረጉታላችሁ ማለት ነው። ስለዚህ በዚህ መልክ ነው ፔመንት። እዚህ ደረጃ ላይ ካልደረሳችሁ ደግሞ ምንድነው የምታረጉት? ለምሳሌ ኦርደር ኮዱን ሳይመጣላችሁ ለምሳሌ ዘጋባችሁ እንበል። እንደዛ ከሆነባችሁ ደግሞ ምንድነው የምታረጉት? መጀመሪያ የገባችሁበት እቺ ያውታለች አይደል? እዚህ ጋር ቀጥታ የምትሉት እዚህ ጋር ማይ አፕሊኬሽን የሚለጋ ቪው አፕሊኬሽን ምትላለች። እሷ ላይ ትገባላችሁ ቀጥታ ማለት። እሷ ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ፔናው ሚል ያመጣላችኋል። እዚህ ጋር ፔናው ሚል ያመጣላችኋል። ስለዚህ እዚቺ ፔናው ሚለው ላይ ተገባላችሁ። ከዛ በኋላ የቅድሙ ፕሮሰስ መድገም ነው የሚሆነው ማለት ነው። ስለዚህ ግዴታ መጨረሻ ላይ ያለችዋን መጨረስ አይጠበቅባችሁ። መጨረሻ ላይ ያለችዋ ባይመጣላችሁ ለምሳሌ ልክ ፒዲኤፉ ከሰጣችሁ በኋላ ኦርደር ኮድ ሳይሰጣችሁ ቢዘጋባችሁ እዚህ ጋር ቪው አፕሊኬሽን ሚለው ጋር ገብታችሁ ክፍያው መፈጸም ትችላላችሁ። ከዛ በተጨማሪም ዶክመንቱን ፕሪንት ማድረግ ከፈለጋችሁ ሴቭ ሳታረጉትም ከወጣባችሁ ዶክመንቱ ለማግኘት ደግሞ እዚህ ጋር ቪው ዶክመንት ሚለው ጋር እዚህ ጋር ገብታችሁ ዶክመንቱን ታገኙታላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት ዶክመንቱ አለ። ስለዚህ ፔመንት እዚህ ጋር ፔመንት የሚለው ጋር ለምሳሌ እቺ ቪው ምለው እንዲመነካት ፋይሉ አለች። አፕሊኬሽን ፎርሙም እዚህ ጋር እንደምታዩት አፕሊኬሽን ፎርሙ አለ ማለት ነው። ስለዚህ በዚህ መሰረት ፋይላችሁን ምን ማድረግ ትችላላችሁ ማለት ነው፣ ማግኘት ትችላላችሁ ማለት ነው። ልክ ክፍያ ስትፈጽሙ እዚህ ጋር ያለችዋ ነገር ፔመንት የምትለዋ እቺ ፔመንት ናው የምትለዋ ነገር ትቀየራለች። በምን ይቀየራል? ፔ ወይም ደግሞ ልክ የከፈላችሁበትን እንደዚህ በቦክስ ነገር አድርጎ ያስቀምጥላችኋል። ክፍያ ከተከፈለ እዚህ ጋር ፔ ናው የሚል ነገር አይኖርም ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስላል። ከ20 እስከ ፐ ነው የነገርኳችሁ እንዴት አድርጋችሁ መደበኛ ፓስፖርት አፕላይ እንዴት ማድረግ እንደምትችሉ ነው ያሳየኋችሁ። ስለዚህ ይህን ቪዲዮ እዚህ ድረስ ካያችሁት ቻናሌ ሰብስክራይብ፣ ላይክ፣ ሼር ሳታረጉ ማለፍ በጣም ከባድ ነው። ቅድም እንደነገርኳችሁ ይህንን አገልግሎት እኔ እሰጣለሁ። እኔ አፕላይ እንዳደርግላችሁ የምትፈልጉ የዩቲዩብ ቻናሌ ፋሚሊዎች ከታች የመጀመሪያ ኮሜንት ላይ የቴሌግራም ዩዘር ኔም አስቀምጥላችኋለሁ። በዛ ኮንታክት ልታደርጉ ትችላላችሁ። ከዛ በተጨማሪም ደግሞ ስለ አርጀንት ፓስፖርት የሰራሁት ቪዲዮ አለ። የቪዲዮውን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። የድሮ ኦልድ ዌብሳይቱም የአዲሱ ዌብሳይትም ሊንክ ዲስክሪፕሽን ላይ አደርግላችኋለሁ። በዛ ገብታችሁ ራሳችሁ አፕላይ ማድረግ ትችላላችሁ። አፕላይ ማድረግ ማችሉ ደግሞ ቅድም እንደነገርኳችሁ ጊዜ የሌላችሁ ወይም ደግሞ አክሰሱን ማድረግ ማችሉ የዩቲዩብ ቻናል ፋሚሊዎች ካላችሁ ኤኒ ታይም እኔ አፕላይ ላረግላችሁ ዝግጁ ነኝ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ በተለይ ለልጆቻችሁ ማለት ነው ከ18 ዓመት በታች ለሆኑ ልጆች አፕላይ እንዴት ይደረጋል የሚለውን እንዳሳያችሁ ከፈለጋችሁ ወይም ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ይሰራ ብላችሁ ጻፉልኝ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።